የከፈለችው የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳየህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንጣ ትኬቱን ላሳየህ። የቅድሙን ትኬት አምጣልኝ፣ ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ነው። ይሄ ሊሰመርበት ይገባል። አይቀር፣ መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነው ነግረሃል። እሺ፣ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታብ አድርጉ። ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። ቴሌቪዥን ላይ ያላችሁ ሰዎች ቲክቶክ ላይ ግቡና ኮፒ ሊንክ ሼር አድርጉ። እንናገረዋለን። ኮፒ ሊንክ ሼር አድርጉት። ይሄንን ታብታብ አድርጉት። 1 ሚሊዮን አስገቡት። መስማት አለበት፣ እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር ይሄን የእናንተን ድካም ለማጥፋት የእናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት፣ ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተ ክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ ያለን ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው።
ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰርተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ። ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያኑ እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ህዝባዊ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ሊያረጉ ብሏል። ማደርገው ምንድን ነው? ቀን በቀን ቴሌቪዥኑ ሲፈልግ ይዘጋ፣ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው የምነግርህ። ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድን ነው ይሄ ልጅ የሚለው? ምንድን ነው ይሄ የሚለው? ምንድን ነው የሚናገረው? ልክል ይችላሉ፣ ልናዳምጥ እንችላለን። የአእላፋት ዝማሬ በቀረበ ቁጥር ይጮሃል እሱ። ነገር ግን አእላፋት ዝማሬ አይቋረጥም ይላሉ። ይኸው መላክ እንችላለን። ነገር ግን ይሄን ትኩረት ያገኘ ይሄንን ለውጥ ሊያመጣ የተዘጋጀን ሂደት ማንም ሰው ሊቀለብሰው፣ የማንንም እርዳታ አልፈልግም፣ የማንንም አጋዥነት አልፈልግም። ነገር ግን እያንዳንዳችን ይሄንን ልንቃወመው ይገባል። ይሄን ስሙት። ይሄንን ፎቶዬን አድርጎ ሄኖክ ኃይሌን አድርጎ የሚለውን ስሙት። ሁላችንም ሰምተን እንምጣና ማጠቃለያ በመስጠት ምዕመናኑ ምን ያድርጉ፣ ካህናቱ ምን ያድርጉ፣ ወጣቶች ምን ያድርጉ፣ ከዚህ ቀጣይ ያለው ነገር ደግሞ ከፍ ያለ ነገር ስለሆነ ምን እንዘጋጅ በሚለው ላይ ቃልህን ሰጥተህ እናሰናብታለን ማለት። የምታመሰግናቸውን አመስግነህ ቀጣይ ደግሞ ከሌሎቹም ጋር ውይይት ይኖረኛል። ሌሎቹንም ማስገብተን እንጠይቃቸዋለን፣ አድርገን እንለያያለን። መጀመሪያ ይሄን ቪዲዮ አይተን እንምጣ። ቪዲዮ ከአሁኑ እንግዲህ መስራት የጀመሩትን ነው የምነግራችሁ። ስሙት እንግዲህ ይሄ እህታችን የሚለውን ስሙት። በጣም የሚናገረውን ስሙት። እህታችን ቀጥል።
እናንተ የሰውዬ ይቀማል እንዴ ወይንስ ሰደል ምናምን ያጨስ ሲሆን በጣም ግራ ገባኝ። የሰው ልጅ እንዴት ነው በዚህ ልክ ጤነኛ አለመሆኑን የሚያረጋግጠው? በዚህ ልክ አንተ አውራ እኔ ነው ከይሌ ስራቸውን ይሰሩ ነው። አንተ አውራ እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሀሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም እንግዲህ እኛ እንደምትመለከቱት እኛ አሁን በእነሱ ጤነኛ አይደለንም። እኛ በእነሱ እንትን አይደለንም። እነሱ አይገዳቸውም። የሚታረደው ክርስቲያን፣ የሚታረደው የምትጠፋ ቤተክርስቲያን፣ የሚቃጠለው ቤተክርስቲያን፣ የሚወድመው ቤተክርስቲያን እነሱን አይገዳቸውም። ዛሬ በወለጋ ካህናት አባቶቻችን ሞተዋል፣ ተገለዋል። ቤተክርስቲያን ማህበረ ቅዱሳን ራሱ የዘገበበትን መንገድ አይተን እንምጣ። አንዴ እሱንም ተመልክተን እንምጣ። እነ ሄኖክ ኃይሌ በእነዚህ አባቶች ላይ ነው እንግዲህ ግድያው ከፍ ብሏል። አሁን ከካህናት ወደ ስራ አስኪያጆች መጥቷል። ከስራ አስኪያጅ የሚቀጥለው ወደ ሊቃነ ጳጳሳት ነው። አጋድሞ ያርዷቸዋል። መዝግቡልኝ። አጋድሞ ያርዷቸዋል። ያን ጊዜ ጥቁር ልበሱ ይሉናል። ምን አለበለኝ። እንመልከት። ማህበረ ቅዱሳን የዘገበው የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ እና የማህበረ ቅዱሳን አባል በታጣቂዎች ተገደሉ ይላል። ኢኦቲሲ ኤምኬ ቲቪ ታኅሳስ 5 2018 ዓ.ም ይልና የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞችና የወጣት ማህበራት አገልጋዮች በህገ ወጥ ታጣቂዎች መወሰዳቸው ይታወቃል። ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገ ወጥ ታጣቂዎች መገደላቸው ተገልጧል ይላል። መረጃው የኢኦቲሲ ነው። ተመልከቱት እንግዲህ የሚለውን